ደግሞ የማንሰማው ነገር የለም። የሙስሊሞች ዳቦ ቤት፣ የክርስቲያኖች ዳቦ ቤት ብለው ደግሞ ይጀምሩብን ነው። በተለይ ደግሞ አሁን የተነሳው ዳቦ ቤትን በተመለከተው ሲጀመር ዳቦ በእጅ የሚቦካ ነገር ነው። እኛ እናቶቻችን በስማም እያሉ ነው ሊጥ አብኩተው እንጀራ ጋግረው ያሳደጉን። ስለዚህ የምንበላው ነገር ወደ ሆደ የሚገባው ነገር ክርስቲያን ሊነካው ይገባል። ዘንድሮም በሙስሊሞች ላይ መቅጠፍና መቀጣጠፋቸውን አላቆሙም። ባለፈው ይሄንን ቪዲዮ አየሁላችሁና ገርሞኝ ዝም አልኩ። ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት። የጴንጤዎች ውሸት አልተቻለም። ይሄ ደግሞ ይለያል። በስንዴና በዘይት የተገዛው የፕሮቴስታንት ምዕመናን ከባለፈው 6 ወር 5 ሚሊዮን ጨምሮ 40 ሚሊዮን እንደደረሱ የውሸት ዜናዎችን በፌስቡክ አልፎም በቲክቶክ ሲያሰራጩ እያስተዋለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳል። ዋነኝ እንደመላችሁ ደህና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁኝ። ሁላችሁም ይህንን ቪዲዮ ላይክ ጠቅ አድርጋችሁ እንድትጀምሩ በአክብሮት ጠየቅኩኝ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። ወዳጆቼ ይህን ቪዲዮ ለነዛ እህቶች ያድርሱላቸው። ሂጃባቸውን ጭንቅላታቸው መሃል ላይ ለሚያደርጉ በየከተማው ሆት ፓንት ብለው ሱሪ ለብሰው ለሚዞሩ እህቶች አድቢ የሌለ ምስል ሔዋን ካንቺ ውጪ ብጥስ ቅንጥሳት ወይ ከመስመራት ውጪ ዛሬ ገላሽ ጠርቶት ወንድ ቢሰበሰብ ይመጣ ይምሰልሽ ቆዳሽ ሲሸበሸብ ውበትሽ ቢያበራም ቀለምሽ ቢደምቅም ግድ ለማተርሺ ዞሯን ለመውደቅም አላሁ ሱብሓነሁ ወተዓላ እይታችሁ እንዳሳመረላችሁ ውስጣችን ያሳመረላችሁ ማንነትሽ ላይ ዝለቂ ለመምሰል አትጨነቂ ሱሪ ጃኬቱን አውልቂ ጥበብ መቀነት ታጠቂ ነጠላ ከላይ ነስልሽ ሂጃብ ከምሽን ልበሽ መሆን ላትቺ በመምሰል ሞራልሽ ባንቺ አይቁሰል። አድቢ ይሄ ቪዲዮ ለእህቶቻችሁ በተለይ ዘመን እንግዲህ አወቅን ለሚሉ እህቶቻችን ላኩላቸው። አሁን ደግሞ በጣም በስተዋል። ጸጉራቸውን አዲስ ደግሞ ፋሽን አመጣዋል። ሂጃባቸው እንደዚህ ያደርጉና እዚህ ውስጥ እንደዚህ አይታሰረም። እንደ በፊቱ እንደዚህ ነው፣ እዚህ ውስጥ ነው የሚከቱት። እንደዚህ ይከታል። ምንም በቃ ከዚህ በኋላ ምን ልክ ይገባል እንትናቸው ውስጥ አባያ ውስጥ ነው የሚባለው። እሱ ውስጥ ይከቱትና ይሄ እንደዚህ ክፍት ነው፣ ይሄም ክፍት ነው። አዲስ ፋሽን መጥቷል። ወላሂ ያምራል ብለው እንዴት እንደሚያስቡ እንጃ። ወላሂ ቅፍ እኮ ነው የሚለው ወላሂ ማን ያምራል እንደሚላቸው እንጃ። ምናልባት አይታችሁ እኮ አላቅም። ይሄን ቪዲዮ የምታየው አዲስ ፋሽን ነው። በየሚዲያው ያሉ ሙስሊሞቻችንም ታያቸዋላችሁ ያስባለሁኝ። እንደዚህ ውስጥ ይገባል። ሂጃብ ይለበሳል፣ ጣል ይደረግና እዚህ ውስጥ ይገባል። በዚህም ከኋላም ይገባል። ልክ እንደ ኩፍያ በቃ እንደ ኩፍያ አስቡትና እንደዚህ ይገባል። ይሄ ክፍት ነው፣ ከዛ ይሄ ክፍት ነው። አዲሱ ፋሽን ማለት ነው። ወላሂ በጣም የሚደብረባችሁ በጣም ቁርአንን በእጁ ጽፎ የጨረሰው የ9 ዓመቱን ታዳጊ ላስተዋውቃችሁ። እዚህ ጋር የምትመለከቱት ህንዳዊ ታዳጊ ማለት ነው። እንደምትመለከቱት ቁርአንን በእርሳስ በመገልበጥ እንግዲህ ሙሉ ቁርአንን ሊጽፈው ችሏል። ይህም ደግሞ 2 ዓመት ከግማሽ እንደፈጀበትም ታውቋል። ብዙዎች የዚህ ድንቅ ልጅ ተግባሩ በማህበራዊ ሚዲያ ከተለቀቀ በኋላ አሁን ላይ አድናቆትን እያጎረፉለት ይገኛሉ። አስቡት እስኪ የ9 ዓመት ልጅ ነው፣ ጨዋታ ላይ ያታለው ሲገባ፣ ይህ ልጅ ግን በጽናትና በትዕግስት ማለት ነው ቁርአንን ጽፎ ጨርሷል ማለት ነው። እናም ብዙዎች የዚህ ልጅ የሚያሳየው ማለት ነው ዝም ብሎ ቁርአንን መጻፍ አይደለም፣ ለቁርአን ያለው ፍቅርና እንደዚሁም ደግሞ የትዕግስትና የጽናት ውጤት ይህ ነው እያሉ እያደነቁት ይገኛሉ ማለት ነው። ሱብሃንአላህ አሁን ላይ ብዙዎች ለዚህ ታዳጊ ያላቸውን ክብርና አድናቆት እንግዲህ እየገለጹለት ይገኛሉ። እስኪ እናንተ በኮሜንት ማሻአላህ እያላችሁ አድናቆታችሁን ግለጹለት። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ማሻአላህ ደስ የሚል መረጃ ነው። እንግዲህ በ9 ዓመት ማለት ራሳችን 9 ዓመት ቦታ ላይ ሆነ እናስበው፣ ወይ ደግሞ ልጆቻችሁን አስቡ። ልጅ ከሌላችሁ ጎረቤታችሁን አስቡ። የመዳም ደግሞ ቀም ቆናችሁ የመዳም ቀም አጠገባችሁ ያለው የ9 ዓመት ልጅ አይታችሁ እንዴት ይቻላል ወይ ብላችሁ ታስቡ። በቃ ተደረቃላችሁ። የአላህ ስራ ግርም ይላችኋል። ጨዋታ ተሸውደው በዚህ እድሜው ሱብሃንአላህ በጣም የሚገርም ነው። በጣም ማለት ነው። አላህ ያሳደገው ኢንሻአላህ። ከዚህ የተሻለ ደግሞ ታሪክ የሚሰራ ልጅ አላህ ያድርገው። ማሻአላህ ብለናል።
በስንዴና በዘይት የተገዛው የፕሮቴስታንት ምዕመናን ከባለፈው 6 ወር 5 ሚሊዮን ጨምሮ 40 ሚሊዮን እንደደረሱ የውሸት ዜናዎችን በፌስቡክ አልፎም በቲክቶክ ሲያሰራጩ እያስተዋለ ነው። ባለፈው 6 ወራት ላይ የፕሮቴስታንት ምዕመናን 35 ሚሊዮን እንደደረሰና በ6 ወር ውስጥ ደግሞ 5 ሚሊዮኑን ከየት አካባቢ በስንዴና በዘይት እንደገዙት ባይታወቅም 40 ሚሊዮን ሆነው የኦርቶዶክስ ምዕመናን ብቻ ናቸው እንጂ የሚበልጡን በዚህ ሰዓት የሙስሊሙን ቁጥር ጠን ተገኝተናል የሚል የሶሻል ሚዲያ የማህበረሰብ ማስደንገጫ ፌክ ኒውስ ፖስተን አይተናል። በነገራችን ላይ ፕሮቴስታንቶች በስንዴና በዘይት በተለያዩ የኮምፓሽንና የተለያዩ የሰሜን አሜሪካና የአውሮፓ የቸርች ድጋፍ የሚያገኙትን ገንዘብ የጎዳና ልጆችን የተለያዩ የኔቢጤ ድሃዎችን በጥቅማ ጥቅም በመግዛት ያጠራቀማቸው ለወደፊት እንደ ኦርቶዶክሱ ማህበረሰብ ቆንጨራና ገጀራ የሚገትት መንጋ እንዳፈሩ እየነገሩን እንጂ ይህ ሁሉ መንጋ ወንጌልን ገልጦ ሳይሆን ዳቦና ብር የተገለጠለት ማህበረሰብ ነው ማለት ነው። ችግር የለውም እናንተ በመንጋ ተንጋጉ፣ እኛ ደግሞ ቀስ እያለ ወንጌልን እየገለጥን የወንጌል ማህበረሰብ ለወደፊት እናፈራለን የሚል መልእክት ለፕሮቴስታንት ፌክ ኒውስ አሰራጮች አስተላልፋለሁ። እናመሰግናለን መሲያችን። እንግዲህ ትናንትናና ዛሬ በፌስቡክ በተለይ ፌስቡክ ላይ እንዲሁም ደግሞ ቲክቶክ ላይ ብዙ ሰዎች ይሄን ዜና እያሰራጩ ይገኛሉ። በተለይ የዚህ እምነት ተከታይ የሆኑ ሰዎች ማለት ነው። አንዳንዴ ለውሸት እኮ ለከት ይኖረዋል። ለውሸት ገደብ ልታበጅለት ይገባል። እኔ በአይናችን የምናየውን በአካባቢያችን የምናየውን በሀገራችን ዙሪያ የምናየውን ነገር አሁን ላይ ከእስልምና በልጠን ሁለተኛ ላይ ሆነን ምናምን ነገር ሲጀምር ከእስልምና ከበለጣችሁ አንደኛ ነው የምትሆኑት። ከእስልምና ከበለጣችሁ ራሱ ማለት ነው። እና እንደዚህ አይነት ፌክ ዜናዎችን በደስታ እያሰራጩ ይገኛሉ። በጣም ያሳዝናሉ። ሰዎች ነቃ ደንገጥ በሉ። የሚያድናችሁ የቁጥር መብዛት ምናምን ሳይሆን ሀቅ ነው። እንዳለችው መሲያችን በተለያየ ጥቅማ ጥቅም ሰውን እያታለሉ እያጨረበሩ እኛ እንኳን ወጣ ባንበት ጊዜያቶች ራሱ አንዳንድ ነገሮችን ስንሰማ የሚሰሩት ነገር ሀይቃ ወደዚህ ወደ ገጠሩ አካባቢ ስንሄድ የሚሰሯቸው ሴራዎች የሚያደርጓቸው ሸሮች ሀይቃ ብዙ ናቸው። በተለይ በጥቅማ ጥቅም ጉዳይ ላይ ማለት ነው። በዚህ ነገር ላይ ያመጣው ህዝብ ማለት ነው። ነገ ሄጄ እኔም ዳቦ ብሰጠው መመለሱ አይቀርም እና ሐቅን ይዛችሁ በሐቅ ላይ ቆማችሁ ማስተማርና ማስተማር ይበልጣል። በዳቦ በስንዴ የመጣን ህዝብ መልሰ ነገ በስንዴ በዳቦ ተወስተዋለህ። ቀላል ነገር ነው። በተለይ ደግሞ አሁን የተነሳው ዳቦ ቤትን በተመለከተው ሲጀመር ዳቦ በእጅ የሚቦካ ነገር ነው። እኛ እናቶቻችን በስማም እያሉ ነው ሊጥ አብኩተው እንጀራ ጋግረው ያሳደጉን። ስለዚህ የምንበላው ነገር ወደ ሆድህ የሚገባው ነገር ክርስቲያን ሊነካው ይገባል። ዳቦ ይሄ ምግብ ቤት መጠጥ ቤት ምናምን የሚጠጡ ትኩስ ነገር ሻይ ምናምን ማለት የሚሰራ ምግብ ነገር ጠቅላላ ክርስቲያኖች ቤት መሆን መቻል አለበት። ክርስቲያኖች መነገድ አለብን። ምን በላው ምን ጠጣው እኛ ክርስቲያኖች መሆን አለብን። ዛቤት ከዚህ በደንብ መጠበቅ መቻል አለብን። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ በስማም ተብሎ ያልተቦካ ወይ ቢስሚላህ ተብሎ ወይ ደግሞ የዘፈነች አብኩታው የጋገረችውን ዳቦ ትበላለ። ከዛ ጤና አታገኝም አንተ ማለት። ስለዚህ አንደኛ እንደ ክርስቲያን እንደ ኦርቶዶክስ የምታስብ ከሆነ በተለይ ዳቦ ቤት መክፈት የምትችሉ ባለሀብቶች ክፈቱ እና አሰሩት። ኢትዮጵያዊውን አሰሩት፣ ኦርቶዶክሳዊውን አሰሩት። ሲቦካ ሲጋገር እየተማተበበት በስማም እየተባለ ይቦካ። ስትከፍቱም ካህናትን ጠርታችሁ ቢዝነሳችሁን አስመርቁ። ይሄ ወደ ባዕድ አምልኮ ወደ ጠንቋዩ ወደ ቃልቻው ምናምን የሚንጠለጠል ነገር ምናምን ቢዝነሴ እንዲጠብቅልኝ ገንዘብ እንዲያመጣልኝ መስበሰብ ምናምን ሰው ወደኔ እንዲስብልኝ እያል ወደ ሰይጣን የምታማትር ከሆነ ታቋል። እኔ ምንም አልነግርም ምን እንደሚመጣብህ ማለት አይቀናም። ምንም ነገር አይሳካልህ። ቢመጣም ሰይጣን ያለበት ነው የሚመጣል። እዛው ለሰይጣን ደግሞ መጨረሻ ላይ ወዴት ተያይዘን ልብትር ታቋል። ስለዚህ እዛ ላይ መጠንቀቅ አለብን። ቢዝነሳችንን እናስባርክ፣ እንጀምር። ተለይ ዳቦ ቤት በየቦታው ክፈቱ። እያቻችሁ እቺን የምታክል በካርቶን ከፍቶ አህዛብ ማለት ነው በካርቶን ሱቁን ጀምሮ ከፍቶ አሁን የትና የት ይደርሳል? ማን ያንን ያደረገው? ያቺን የካርቶናን በየጊዜው እየመጣ ገንዘብን እያወጣ ገዝተህ እኮ ነው እሱን ባለ 3 እና 4 መደብር ሱቅ ወይም ደግሞ በየቦታው 3-4 ሱቅ ታስከፍተዋለህ ማለት። ያንን ገንዘብ ለራስ ወገን ብታደርግ ለኦርቶዶክሳዊ ብታደርገው ግን እሱ ቢያድግ የምትገዛው ከኦርቶዶክሳዊ ቤት ነው። የምታሳድገው የራስን ወገን ነው።
የሀገርንም ኢኮኖሚ ታሳድጋለህ። ወደፊት ያለው ኮንሲኩዌንስ እንኳን ለጠላት እንኳን ምንም ክፉ እንኳን አናደርግም። እኛ ብናድግ እኛ በኋላ አድገን ከተጠናከርን በኋላ ጉልበት ካገኘን በኋላ የሆነ ሰው ልንደቁስበት ወይም ልንጎዳበት እንኳን አይደለም። እኛ ተጠቅመን ሌላው ልንጠቅም ሌሎችንም መኖር የሚፈልጉትን በእንግድነት ልናኖር። ሌላው ግን ራሱን ሲያጠናክር ጉልበት ሲያገኝ ቶሎ ብሎ ጡንቻውን የሚያሳየው እኛ ላይ ነው። ስለዚህ አሁንም የኛ ግባችን መጨረሻችን መልካም ስለሆነ እግዚአብሔር ይረዳናል። አላማ ምቀኝነትና ሸር ስላለው መቼም አይሳካል። እንግዲህ ይሄን እንደሰማችሁት አሁን አስቡት። ልክ አሁን የክርስቲያን ስጋ ቤት የክርስቲያን የሙስሊም ስጋ ቤት እንደሚባለው ዳቦ ቤት ሄዱ የሙስሊም ዳቦ ቤት ክርስቲያን ዳቦ ቤት እያላችሁ ነው እንድትሄዱ እንግዲህ ጥሪ እያቀረበ ያለው። ይሄን እንግዲህ ከሰሙኑ ጉዳይ ጋር ተያይዞ እንዲሁም ደግሞ ምቀኝነታቸው ጥግ ድረስ ሲሄድ አሁን አብዛኛው የሙስሊሙን ይሄ ዳቦ ቤት የሚባለውን ነገር ቶሎ አሁን ካልጠፋ ንግድ ማለት ነው ወደ ዳቦ ቤት ሄደው ከአገር ውስጥ ካለችው 100% ቢያንስ 98% የሚይዙት ሙስሊሞች ናቸው የዳቦ ቤትን ንግድ ማለት ነው። እና አንደኛ ደግሞ አዋጭ የቢዝነስ ዘርፍ ነው። ይሄን ነገር ደግሞ የታዘበው ወገንታት የራሱ ሰዎች እያነሳ ይገኛል። ለምንድን ነው ተባርኮ ምን ተብሎ ምናምን ነገር መሆን አለበት እያለ ይገኛል። ነገር ግን ይሄ አንድ ሰሞን ጨዋታ ነው። ብዙ ጊዜ እንደዚህ ነገሮች ይመጣሉ ይነሱና የሆነ ነገር ሁሉ ሲፈጠ ከዚህ በኋላ ክርስቲያኖች ከሙስሊም እንዳቀዙ ከዚህ ግዙ የሆነቻ ይጮሃሉ ነገር ከዛ በኋላ ይጠፋሉ። ለምን? አቅም ስለሌላቸው። ሀገሪቷ ላይ አሁን አቅም የላቸው፣ ምንም የማረግ አቅም የላቸው። አይቃ ምንም የማረግ ማለት ነው። አሁን እንዳሉት አሁን ከሙስሊም እንዳገዙ ከክርስቲያን ግዙ ብቻ ምናምን ብለው እውነት እንዲያፋቸው ቢያደርጉት ማለት ነው በረሃብ ነው የሚሞቱት። አለም ተውትና መነጋገዱ ምናምን በቃ እሺ ይሁን ምናምን ተብሎ ይቀጥል ይባል ራሱ በረሃብ ነው የሚሞቱት። አቅም የላቸው። አቅማቸው አብዛኛው እነሱ ጋር ያለው ምንድነው በቃ መጠጡ ላይ ነው። በቃ እዛዛ አካባቢ ናቸው። አብዛኛው የንግድ ዓለም ላይ የተቋጠረው ሙስሊሙ ነው። ከጫፍ እስከ ጫፍ በተለያየ ዘርፍ ላይ በምንም ዘርፍ በቃ በትመጡ ከሚበላው ምናምን ወታችሁ በልብስ ንግድ በሉት በፈርኒቸር በአስመጪና ላኪነት በተለያዩ የንግድ ዘርፍ ላይ ያለው ሙስሊም ማህበረሰብ ነው። ይሄን ደግሞ ለማክሸፍ ምናምን ነገር ይፈልጋሉ እንትን ለማለት ይፈልጋሉ፣ ግን አይሳካላቸው። ምክንያቱም ሙስሊም ማህበረሰብ በተለይ ባለ ሀብቱ በትገፋው ላይ ይገፋል፣ ቀጥ ብሎ ቆሟል እንደ ተራራ ማለት ነው። አላህ ያጠንክራቸው እኛን ማህብታም ያደርገን። ያው እንደነሱ ለሸር ምናምን ሳይሆን በአግባቡ የረሱል ሰለላሁ ዐለይሂ ወሰለም ሱና ንግድን ሰርተን ከስበን ሐላሏን በልተን ሐላሏን እየጠጣን በአግባቡ ሀገራችን ላይ እየኖርን በሰላም እየኖርን ከክርስቲያኑም ከጴንጤውም ከአይሁዱም ከማንም ከጂኑም ከምኑም ጋር በሰላም እየኖርን በሀገራችን እንኖራለን ሸር ሳናስብ። ባለፈው ይሄንን ቪዲዮ አየሁላችሁና ገርሞኝ ዝም አልኩ። ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት፣ ተጠንቀቃ። እንደው በሐቂረቱን በጣም የተናቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል። አላህ ያሳየኝ። ብቻ እንግዲህ ገብቷቸዋል ምን እያሉ እንደሆነ ሰው ኤኒዌይስ አየሁትና ኦሬዲ አይቭ ሜድ ማይ ፖይንት። ስለዚህ ጉዳይ ስለ ሃይማኖት ተቋማትና ስለ ሃይማኖት መሪዎች ሴት ላይ ያላቸው አቋም ምን አይነት እንደሆነ ከሴቶች ጥቃት ጉዳይ ጋር ከሴቶች ጉዳይ ጋር ያላቸው ውሃና ዘይትነት አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ቪዲዮ የተቆራረጠ ቪዲዮ እንደሆነ በጣም ለሁሉም ግልጽ ነው ብዬ አምናለሁ። ራሷም ይሄን ነገር እንደሆነ በኋላ ላይ ስለተናገረች ማለት ነው። ግን በመጀመሪያ ይሄንን ቪዲዮ ስንት ደቂቃ የሚፈጅ ቪዲዮ እንደሆነ ታውቃላችሁ? ወደ 59 ደቂቃ የሚፈጅ ቪዲዮ ወይም 1 ሰዓት የሚጠጋ ቪዲዮ ሙሉ የሚያወራው ቀብለ الاسلام ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረው የሴት ልጆችን አመለካከት ሰው ልጆች የነበራቸው የሴት ልጅ አመለካከትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ላይ ይሄን ነገራቶችን እንደቀየሩ የሚናገር ነው። እነዛን ነገራቶች ሁሉ አንድ በአንድ ጠቅሰዋል። እንግዲህ ያነበቡ ነው የተናገሩት። እነዛን ነገራቶች አንድ በአንድ ጠቅሰዋል እና ይሄኛው ፕሮግራም በራሱ ግንዛቤ ማስጨበጫ ነው። ይሄ ግንዛቤ ማስጨበጫ ማለት አንድ እንደዚህ አይነት ፕሮግራሞች ተይዞ በሴት ልጅ ዙሪያ ላይ አንድ ወንድ ልጅ ወይም የሃይማኖት መምህር ወጥቶ በዚህ አይነት ዙሪያ ላይ ሴት ልጅን ማክበር እንዳለበት ሰዎችን
ተከታዮቹን ግንዛቤ ሲያስጨብጥ እንዴት ነው ተቆርጦ ቪዲዮ ሊለቀቅበት የሚችለው? አብሶ ሴት ልጆችን እቆረቆራለሁ ለሴት ልጆች እቆረቆራለሁ ብላ ከምትል ሴት እንደዚህ አይነት የተቆረጠ ቪዲዮ ይዞ እንዴት ነው ቪዲዮ ሊሰራ የሚገባው? ይሄንን ሰው ማበረታታት ነው እንጂ ያለበት አሊያም ይሄ ኮንተንቴን ወሰደብኝ ካልሆነ በስተቀር እንደዚህ አይነት አንቺ ከምትዩ አንፃር የሃይማኖት መምህራኖች ለሴት ልጅ ያላቸው አመለካከት እሳትና ውሃ ነው ብለሽ የተናገርሻቸው ንግግሮች በተቃራኒው ከንግግርሽ ተቃራኒ ሆነው መተው ሲመጡ ልታበረታቺ ነበር እንጂ የሚገባው ቪዲዮ የተቆረጠ ቪዲዮ ይዘሽ እነሱ ላይ ያልተገባ ነገር መናገሩ አግባብ አልነበረም። ራሱ ልቆረቆርላቸው ለምትያቸው ሴቶች ራሱ የሆነ ንቀት የተሞላበት ነው። ሌሎቹን ናቂያቸው ግን እሳቸውንም ናቂያቸው። እንደዛ የሆነ እንደ ቆሎ ጓደኛሽ እየተናገርሽ የነበረው ማለት ነው። እነሱንም ናቂያቸው ምናምን ግን ኢቭን ለሴቶቹ እንኳን ክብር ያልተገባ መንገድ ነው። በሁለተኛ የሰራችውን ቪዲዮ ደግሞ ተመልከቱት። ኮመንት ላይ ምናምን ሲነግሯት አዎ አይቼዋለሁ ምንም የተለየ ነገር የለውም ብላ ቪዲዮ ትሰራለች። ምንድነው 10,000 ጊዜ እስከ መጨረሻው ሚውሉን ምናምን የምትሉኝ? አየሁት ምንም አዲስ ነገር የለም። ዓለም ሴት ልጅ እንደሚያዋርድና እስልምና ለዛ መፍትሄ እንዳመጣ ነው እያወራ ያለው ሰውየው። ተግባር ግን ያንን አላየነውም። ውሸት ነው። በምድር ላይ እንግዲህ ይሄን በተግባር አልተመለከትነውም የምትለውንም ይሄንንም በነገራችን ላይ ግንዛቤ ማስጨበጫ እየሰጡ ነበረ ሼህየው። እዚህ ቪዲዮ ላይ ተመልከቱት እስኪ። ዛሬ ላይ ስለ ሴቶች መብት ብዙ ሊባል ይችላል። ይባል ችግር የለም። መባሉ አይደለም አለመተግበሩ ነው የሚቆጨው እንጂ ወሬ ሆኖ መቅረቱ ነው እንጂ ወደ መሬት የወረደ ነገር አለመኖር ነው እንጂ። እንግዲህ እሷ እንዳለችው መሬት ላይ ወርዶ እየተገበረ አልተመለከትነውም ብላለችና ሼህየውም ይሄን ንግግር ተናግረው በዚህ ጉዳይ ላይ ግንዛቤ ማስጨበጫ ሲሰጡ እየተመለከትን ነው። እንደዚህ አይነት ፕሮግራሞች ተይዘው እንደዚህ ለማህበረሰቡ ግንዛቤ ማስጨበጫ ካልተሰጠ እንዴት ነው መሬት ላይ ወርዶ ሊተገበር የሚችለው? ያ የተጻፈው ነገር እኮ ሮቦት አይደለም። የሰው ልጆችን ጭንቅላት ተቆጣጥሮ በዚህ ሂድ እያለ የሚተገብር ሮቦት አይደለም። ሶ እነዚህ የተጻፉ ነገራቶችን ለማህበረሰቡ እየነገሩ ሴት ልጅን ማክበር እንዳለበት የመሳሰሉትን ነገራቶች እንደዚህ አይነት ፕሮግራም ተይዞ ግንዛቤ ማስጨበጫ መስጠት ያስፈልጋል። ለዚህም እየሰጡ ነው። ነገር ግን ለዚህ አይነት ነገር የተቀበላቸው ማለትም ለሴቶች ቆረቆራለሁ በመተለው ቪዲዮ ተሰርቶ ስድብ የመሳሰሉትን ነገር ነበር የገጠመው። ይሄም ደግሞ አግባብ ነው ብዬ አላምንም። ሴህየው ሲናገሩ በዚህ ፕሮግራም ላይ እንደዚህ አይነት ንግግሮችን ይናገራል እንጂ ብዙ ለመናገር የሚዘገኑ ነገሮች አሉ። ለመናገር የሚከብድ ነገር አለ። ሴት እናት ነች፣ በአንድ በኩል እናት ነች፣ በአንድ በኩል ሚስት ነች፣ እህት ነች። በጣም የሚገርመው ደግሞ ሁለተኛው ቪዲዮንም የሼህ መሐመድ ዘይን ዛህራዲንን ቪዲዮንም በተመሳሳይ ቆርጣሽ ነው ያመጣሽው። በዚህ ቪዲዮ ላይም እንደምንመለከተው አንድ ጠያቂ ሼሁን ተጠይቋለች። ባሌን ከሌላ ሰው ጋር ያስኩትና ልፍታው ወይ ብላ ጠየቀችው። እንግዲህ በጣም የመፍታት ትልቅ ዓላማ ቢኖራት ኢቭን ራሱ ሂዳ መጠየቅ ራሱ ደረጃ አትደርስም ነበረ። ስለዚህ አንድ ትልቅ አባት ከሚባል ሰው ጋር ሂዳ ልፍታው ወይ ብላ ስትጠይቅ አው ፍቺ ተብሎ አይባልም በየትኛውም ተአምር ማለት ነው። ሶ ሼህየው እንደራሴ ብለው ተናገሩ። እንደራሴ አትፍቺው ብለው ተናገሩ። ስለ ምስክርነት የተናገሩት ነገር እያንዳንዱ የተናገሩት ነገር በሴት ላይ ብቻ ሳይሆን በወንድም ላይ ጭምር ህጉ ተግባራዊ የሚሆን ነው። ለሴት ለወንድ ተብሎ የመጣ ህግ አይደለም። አንድ በዝሙት ዙሪያ ላይ የሚፈረድ ፍርድ ወይም ደግሞ ምስክርነት ለወንድ ለሴት የሚባል አይደለም። ተመሳሳይ ህግ ነው ያለው። ወንዱም እሷ በጠየቀችው ተመሳሳይ ቢመጣ ተመሳሳይ መልስ ነው የሚሰጡት ማለት ነው። በሴት ዙሪያ ብቻ አድርገሽ ይወሰድሽው ይሄም አግባብ አይደለም። ነገር ግን ቪዲዮውንም አሁንም ቆርጠሻል። ሼህየው እንደኔ ብለው ከተናገሩ በኋላ ግን ደግሞ እንደዚህ ማድረግ ትችያለሽ ብለው ደግሞ የሰጧትን መልስ አለ። እስኪ እንስማ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሽዋል በአይን ብሌንሽ፣ ይቅርብሽ። እሱ ጋራ መኖሩ ችግር አለው ካልሽ ጎበዝ ማለት ግን እንዲህ ያለውን ሁሉ ስተት አልፎ ትዳሩን የሚያስቀጥል ነው ጀግና ማለት። ይቅርብኝ ብለሽ ካልሽ መቅረት ይችላል፣ ማቋረጥ ትችያለሽ። ከሌላ ሴት ጋር አይቻለሁ በአይን አይቻለሁ ብለሽ ካልሽ ማቋረጥ ትችያለሽ። ግን እዚህ ጋር ልብ ማለት ያለብን ነገር እሳቸው የተናገሩት እንደኔ ብለው የተናገሩት ንግግራቸው በተመሳሳይ ወንዱ መጥቶ ቢጠይቃቸው ተመሳሳይ መልስ ነው የሚሰጡት። የተለየ ነገር አይኖረውም ማለት ነው። ሶ
በንግግሬ ላይ ከባድ ቃላቶችንና ኦፌንስ የሚያደርግ ነገራቶች እንዳልተናገርኩኝ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሹክራን ወንድማችን በጣም ጥሩ መልስ ነው የሰጠው። ጥሩ መልእክትን በዛው አስተላልፏል። እቺ ልጅ ምናልባት ቲክቶክ የምትጠቀሙ ታቋታላችሁ ያስባለሁኝ። የቲስት ነኝ ብላ የምታስብ ሴቶችን ነፃ አወጣለሁ ብላ የምታስብ ለራሷ ግን ነፃ ያልወጣች ልጅ ነች። እንግዲህ እና የሆነች አስተምሮቶችን ስታገኝ ማን ነገር ቶሎ ብላ ለመንቀፍና ሴቶች እንደዚህ ናቸው ሃይማኖት እንደዚህ አስሯቸዋል ምናምን ለማለት ትፈልጋለች። ደስ የሚሆን ነገር ደግሞ ማለት ነው ኮሜንት አለም ብታዩ ሌላ ደግሞ ቪዲዮ እንኳን የሚሰሩባት ራሱ ልጆች ሴቶች ናቸው አብዛኛው ጊዜ ማለት ነው። የሙስሊም እህቶች ማለት ይነክፏታል ንግግሯ ምናምን ነገር የሚሰማት የለም። አልহামዱሊላህ ረቢል ዓለሚን ከሙስሊሞች ማለት ነው። አንዳንድ መቼ የማይጠፉ ያው አንዳንዴ ምንድነው ይባል ነገር አለ ከስንዴ ላይ እንክርዳድ አይጠፋ የሚባል ነገር የለም አላ ልክ ነኝ እንደዛ የሚባል ነገር አለና እንደዚህ ሰዎች ሊኖሩ ይችላሉ። ግን ኢንሻአላህ እነሱ የሚስተካከላሉ። አልহামዱሊላህ ረቢል ዓለሚን አለ ኒዕመተ الاسلام የተኛውንም ጾታ ወንዱም ሴቱንም ነጭ ጥቁሩስ ሳያበላለት በሚዛናዊ መልኩ ኢንሻአላህ አዋዶና አከባብሮ እንዲሁም በሰው በአላህ ዘንድ ደግሞ ሁላችንም እኩል አድርጎ ያስቀመጠ ይሄ ትልቁ ዲን ኢስላም ነውና አልহামዱሊላህ ረቢል ዓለሚን ነው ይገባ ጌታችንን። ኢንሻአላህ የዛሬ ቪዲዮ ይሄን ይመስል ነበረ። የጀማዓ በቀጣይ የተሻሉ ቪዲዮ ኢንሻአላህ እንገናኛለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።